ግብርናን በመከተል አርሶ አደሩን ደግሞ በማነሳሳት በሰፊ ክላስተር ለመከለል ስንዴና ስንዴአማዎችን ምርታሞች ለማምረት ሞክረናል። ስንዴውም ይሄው እንደምታዩት በጣም ምርጥ ነው። ለወደፊትም በዙ አቅጣጫ ላይ እንቀጥላለን። ይሄ ክላስተር መድኔ ክላስተር የ09 ቀበሌ መድኔ ክላስተር ይባላል። መድኔ ክላስተር ሲባል ያው ዘንድሮ ለየት የሚያደርገው ኤልሲሲ ወይም ደግሞ ላርጅ ኮሞዲቲ ክላስተር የሚለውን በጣም እጅግ በጣም ሰፋፊ ክላስተር የሰራንባቸው ናቸው። ምናልባት ካምናው አንጻር አሁን ስናየው ወደ አምና ወደ 500 ምናምን ሰርተን ነበር የነበረበት። ዘንድሮ ግን ወደ 1250 ሄክታር ባንድ ተያይዞ ወደ 6 መንደሮችን አካባቢ ባንድ አያይዘን በዚህ መልኩ የሰራንበት ሁኔታ ነው ያለው። እነዚህን ስራዎች እንግዲህ ስንሰራ ምንድነው ከቀበሌ አመራሮች ጋር በተመሳሳይ የክላስተር ኮሚቴዎች በማዋቀር አርሶ አደሮችን በማወያየት ዴይ ቱ ዴይ ዙ ውለን በማደር ሙያተኞች ውለው በማደር ይሄንን ሰፊ ክላስተር መፍጠር ተችሏል ማለት ነው። በወረዳችን 27000 ሄክታር በላይ የሚታረስ መሬት አለ። ዘንድሮ 28889 ሄክታር አርሰናል። ከዚህ ውስጥ 20000 ሄክታር በላዩን በስንዴ ነው የሸፈነው። ይሄውም እንደምታዩት በዚህ አይነት በክላስተር ነው የሰራ ነው። በክላስተር ከተሰሩት ውስጥ አንዱ የ03 ቀበሌ ቱሉ ሰርጡ ክላስተር ሲሆን 1476 ሄክታር በላይ ይሸፍናል። ይህንን ሄክታር ስናለማ 1200 በላይ አርሶ አደሮች አሉ። ያለው የሰብል ቁመና በጣም ጥሩ ነው። ለዚህም ተደጋጋሚ አረም በማረም ዩሪያ በጎን በመጨመር ተገቢውን የአፈርና የአፈር ማዳበሪያ ጸረ ተባይ ኬሚካል በመርጨት ነው ቁመናው ያቀድነውን እቅድ የሚያሳካ ይሆናል ማለት ነው። እንደ ወረዳ በ158 ክላስተር ከ20000 ሄክታር መሬት በላይ በስንዴ ክላስተር ብቻ ሸፍነናል። በጤፍም ክላስተር እንደዚሁ ወደ 3000 ሄክታር ሸፍነናል። ሌሎቹ ቀሪው ሄክታር በተለያየ ቅመማ ቅመምና የጥራጥሬ ሰብሎች የተሸፈነ ነው። እስካሁን ድረስ ባለው ተባይም በአግባቡ እየተቆጣጠርን ነው። አረምም በአግባቡ እየተቆጣጠርን በመሆኑ ያቀድነውን ምርት እናገኛለን ማለት ነው። ግብአት ማዳበሪያው ብቻ ካይሆን ኮምባስት ፍጋፍጎችንና የፈረሶችን ፍግና እበት እሱን በማጠራቀም የሚዲያው ደግሞ ቅጠላ ቅጠሎች እነሱን በመስከረም ላይ ደግሞ እነሱን ደግሞ በመሰብሰብ ጉሬ ቆፍሮ ደግሞ ከአንድ ሁለት ሶስት የማገላበጥ በዚህ ላይ ይህን እነዚህን በመጠቀም በኮምባስት ነው። ሁለት እጁን ኮምባስት ያለው መሬት ነው። ይሄ መሬት አሁን ኮምባስት ነው ሊያጠራቅም እንደዚህ ሊያዳበረው የሚቻለው ከማዳበሪያውም አንዱ ለውጥነት ኮምባስት ነው። እንደዚህ የሚያምር ስንዴ በተመሳሳይ የምታዩት ይሄ የሚያምር ስንዴ እንግዲህ ካደረግንባቸው ትልልቅ ነገሮች የመጀመሪያው ዘንድሮ ማዳበሪያ ነው። ማዳበሪያ በሰፊው ለማህበረሰቡ ተደራሽ ያደረግንበት አንድ ግለሰብ እስከ 5 ኩንታል አማካኝ ያወጣበት ሁኔታ ሲኖር፣ በተመሳሳይ ደግሞ አዲሱን ለወራይሉ የወጣለትን ስታንዳርድ ተጠቅሞ እንደዚህ አይነት ስንዴ ማምረት ተችሏል። ያ ማለት ጥቁር ወይም ዳፕ የምንለው ኤንፒኤስ ነበር። ዛሬ ዳፕ የምንለው ወደ 1.5 ለሄክታር፣ ነጭ ማዳበሪያ ወይም ደግሞ ዩሪያ የምንለው 3.91 በተሰጠው ስታንዳርድ መሰረት በዚህ ልክ ተሰርቶ ውጤታማና እጅግ ያማረ ነው። ከዛ በተረፈ ምናልባች አረም በተመሳሳይ እንደምታዩት እጅግ ባማረ መልኩ በንቅናቄ እርሻ በነገራችን ላይ ትልቁ የክላስተር አንድምታ ያየንበት እርሻ እጅግ በጣም በጋራ በአንድነት በአንድ ቀን ሆ ብሎ ሌላውም የሚመለከተው የማይመለከተው መጥቶ በጋራ ፍቅሩን አትርፎ የሄደበት አብረው በልተው ጠጥተው፣ አረም በተመሳሳይ እንደዚሁ በአንድ ጋር መጥተው አርመው የሄዱበት ሁኔታ ነው ያለው። ላለን ማሳ 56000 ኩንታል ማዳበሪያ ተጠቅመናል። ላለው 28889 ሄክታሩ ማለት ነው። ይህንን ተጠቅመን አረም አርመን ልናገኝ የምንችለው በቅድመ ሰብል ግምገማ በተገመገመው መሰረት 1,142,000 ኩንታል ሰብል ምርት ይገኛል ብለን በቅድመ ሰብል ገምግመን አሁን ወደ ድህረ ሰብል ግምገማ ውስጥ የገባንበትና የአንዳንዶቹም የጥራጥሬ ሰብሎች ቅድመ ሰብል ግምገማ የሚያሳየው እቅዳችንን የሚያሳካ ነው ማለት ነው። በጥቅሉ 1,142,000 ኩንታል በላይ ሰብል እናገኛለን ማለት ነው።
እንደ አጠቃላይ በ2017-18 የምርት ዘመን ከ432,000 ሄክታር መሬት በላይ በማልማት 15 ሚሊዮን እናመርታለን ብለን ነው ስንንቀሳቀስ የነበረው። እንግዲህ ከእርሻ ዝግጅት ጀምረን በተጠናከረ ክትትልና ድጋፍ ሲሰራ ነው የቆየው። እንደሚታወቀው የክረምት የዘር ስራ አፈጻጸማችንም በጣም የተሻለ ነበረ። ሁሉንም መሬታችንን በዘር የሸፈንበት ሁኔታ ነው ያለው። እንደውም ከእቅድ በላይ የበልግ መሬትም ወደ መኸር በማዞር ወደ 435,600 ሄክታር አካባቢ ነው የዘራ ነው። የተዘራው ሰብል በአብዛኛው በሚባል ደረጃ በተወሰኑ ቆላማ አካባቢዎች ካልሆነ በስተቀር በጥሩ አቋም ላይ ነው የሚገኘው። በዚህ አመት የተከሰተ ተባይና በሽታም በጣም ዝቅተኛ ነው። የተከሰተውንም ለመከላከል ተችሏል። ከዚህ አኳያ አሁን ላይ የምርት ስብሰባ ላይ ነው የምንገኘው። እስካሁን ወደ 186,000 ሄክታር አካባቢ ተሰብስቧል። ይሄ ማለት ከ40% በላይ አካባቢ ማለት ነው ከዘራ ነው። ከዚህ አኳያ ስብሰባው ተጠናክሮ ነው የሚቀጥለው። የደጋና የወይና ደጋዎቹ አካባቢ ነው የቀረው ጤፍና ስንዴ። ቆላማዎቹ አካባቢ ላይ በተጠናከረ ሁኔታ እየተሰበሰበ ነው ያለው። ጥቅሙ በክላስተር መከለላችን አንደኛ እርሻ በአንድ ይታረሳል፣ ሲታጨድም በአንድ ይታጨዳል፣ ሲታረስም በአንድ ይታረሳል። ጥሩ ነው በቃ ማለትም እየተስፋፋም ሲሄድ ሁሉም ነገር ምርትና ምርትን እያሳደገ ጎን በጎን መሬቶችን ያም ውድድር የተያዘበት ወቅት ነው። በጎንና በጎን ስንወዳደር ሁሉም ምርታማ ይሆናል። ወደፊት ምን ያስፈልገናል? እንግዲህ እንደምታዩት ይህን ሁላ የምናመርተው በበሬ ታርሶ ነው እስከዛሬ። አሁን ግን ትራክተር የሚደግፈን አካል ካለ በትራክተር በሰፊው ለማረስ ማህበረሰባችን በዚህ ልክ ዝግጁ ነው ማለት ነው። እንግዲህ አሁን ላይ አዳዲስ ቴክኖሎጂዎች ከመጠቀም አኳያ የተወሰነ ክፍተት አለብን። በቀጣይ ግን በሰፋፊ በተለይ በሰፊ የዘራ ነው ስንዴ ነው በጤፍ አካባቢ እነዛ አካባቢ አነስተኛ ቴክኖሎጂዎችን ለመጠቀም ዝግጅት አድርገናል። በየወረዳው ያሉ አነስተኛ መውቂያዎች ማጨጃዎች አሉ። እነሱን አካባቢ ቆጠራ የማካሄድ የተበላሹትን የመጠገን ስራ እየተሰራ ነው። እንግዲህ በተለየም ሁኔታ ጥረት እያደረግን ነው። በዘንድሮ ኮምባይነርም የተወሰነ እንደ ሰርቶ ማሳያ ለመሞከር በወረኢሉ ግብርና ምርምር በኩል እንደዚሁም ደግሞ የገቡ አሉ ከትራክተር ላይ ተገጥመው የሚሰሩ መውቂያዎች አሉ። እነሱንም የማስጀመር ስራ እንሰራለን ብለን ነው ያሰብነው።